ማስረጃዎችን እንትን የምትለው የሚለውን በልዑል ሰዎች እንግዲህ እሷን የሚከታተሉ ሰዎች አሉ። እንግዲህ እቺ ጉደኛ እንግዲህ ከቤት ስትወጣ ተከታትለው እንደምንም ብለው ሆቴል ውስጥ ነበር አሉ። እንደውም ሰውየው ዛሬ አልቆለታል ብዬ ነበረ። በምን እንትን እንዳለም አላውቅም። ብቻ በጣም አስደንጋጭ ነገር ነበረ። እንግዲህ ልዑል በዛ ቦታ ኑሮ ቢሆን ዛሬ አልቆለት ነበር ኤፍሬም የተባለው ሰውዬ። እንግዲህ የኤልሳን ጉድ ዝም ብላችሁ ካያችሁ በጣም ኤልሳ ማለት እኔ እንጃ የእውነት የልብ ማለት ሰው እንደ እንትን ሁና ቀርባ ከልዑል ጋር ያወራችሁን ስለሱ እንግዲህ እቅዳቸውን ታውቃላችሁ። እነሱ ብዙ ጊዜ ሚዲያ ላይ ከማውጣታቸው በፊት ውስጥ ላይ ሁሉን ነገር ጨርሰው ምናምን አሳማኝ ነገር እንትን ሲሉ ነው ወደ ሚዲያ የሚያመጡት። እንግዲህ እቺ ጉደኛ የሆነች ሲያወሩ ሰምታም ይሁን አብረው ሲያወሩተው ይሁን እንደምንም ልዑል ሲወጣ የሆነ በቃ የሆነ እሷ አሁን ሰው የሚጠብቅ ወይ እሷን የሚከታተል ሰው ያለ አልመሰላትም። እንደተለመደው ዝም ብላ ወጥታ መግባት ምናምን እንደለመደችው እንግዲህ ሆቴል ውስጥ ነው። እንደምንም ተከታትለው የኛ ጀግናዎች የልዑል ጋር የሚሰሩትን ልጆች በጣም በጣም ወደድኳቸው፣ በጣም አደነቅኳቸው ነው የምላችሁ። የእውነት አሁንም ወደፊትም ይቺን ልጅ እስከ መጨረሻው ከልዑል ህይወት ካልወጣች ለልዑል በጣም ትልቅ እንትን ነው ይዛበት የመጣችው። ከልዑል የምትሰማውን ለኤፍሬም ትሰጣለች። ኤፍሬም ጋር ደግሞ እንትን ያለች እንዲህ ምን አይነት እንትን ነው? ቆይ ቀልድ ነው? እኔ አንዳንዴ ቆመ ብዬ ሳስብ ነፍሰ ጡር መሆኗ ራሱ እያጠራጠረኝ ነው። አይደለችም ናት እያልኩ ራሴን በራሴ እየጠየቅኩ ነው። በጣም ግራ የምታጋባ ሴት ናት። ምንም መፍትሄ የሚባል ምንም የሆነ የሰው ልጅ እኮ አንዳንዴ ዝም ብላችሁ እንደዚህ አይታችሁት ለሰው የሚራራ ምናምን አለ። ይቺ ደግሞ በእሷ የመጣ ስንት ሰው እየሞተ ስንት ሰው እንደቆሰለ እያየች የምንድን ነው የወፍ ምንድን ነው የዶሮ ጫጩት ራሱ እንትን ያለ እንኳን አይመስላትም። ቅንጣት ታክል የምትጨነቅ ልጅ አይደለችም። ከጊዜ ጊዜ በእሷ ምክንያት ብዙ ነገር እየደረሰባቸው እሷ ግን ጭራሽ ከነዚህኞቹ የሰማችውን ወስዳ ለኤፍሬም ማስረጃ ማቀበል ወይ የሆነ እንደውም አሁን ልዑል በጣም ጎበዝ ሆኗል። እሷን የሚሰልል ሰው መቅጠሩ በጣም 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 ብልህ ነው። ሲጀመር ልዑል ድሮም ብልህ ነው፣ ጭንቅላት ያለው ሰው ነው። አሁንም እሷ በማንኛውም እንትን ልዑልን እንትን ለማለት ብትሄድም ልዑል እግዚአብሔር አለው። ሲጀመር ልዑል እውነተኛ እንትን ይዞ ስለሚንቀሳቀስ ፈጣሪም ይጠብቀዋል። እንደሷ አይደለም። እንደሷ እንትን ቢሆን እስካሁን ድረስ የእውነት በጣም ብዙ እቅድ አላት ልጅቷ። ኤፍሬም የተባለው ሰውዬ እንግዲህ ከልዑል ጋር ምን እንዳጣመረው አላውቅም። ሞር አጎቷ እንኳን ተያዘ ተብሎ በምን አይነት ቦታ እንዳለ ምንም እሷ ደንታዋ አይደለም። ልቧ ያለው ከኤፍሬም ጋር ነው። ምንም ነገር ሰማች ኤፍሬም ነው የምትለው። ምንም እንትን ሲል ለኤፍሬም ነው የምታቀብለው። እና በጤናዋ ይመስላችኋል? የሆነ ያደረገባት ነገርማ አለ ኤፍሬም የተባለው ይሄ ሰውዬ። እኔ አንደኛ ነገር በመጀመሪያ ይቺ ልጅ ወደ ልዑል ህይወት እንድትመጣ ያደርገችው ይቅርታ አድርግላት ብላ ባለፈው የተሰራው ቪዲዮ በእናቱ አይታችኋል። ከዛ በኋላ ነው እንግዲህ ከልዑል እንትን አልጠፋ ያለችው እንጂ ልዑል ዓይንሽን ላፈር ዓይንሽን እንዳላይ ብሎ በጣም እንትን ብሏት ነበረ። ግን ከዛ በኋላ እንግዲህ እናትየው የልዑል እናት እንግዲህ አሁን እናት ናት። በእሷ መፍረድ አልፈልግም። ያው ማንኛውም እናት የልጁ ደስታ የሚያስደስታት ልጇ አግብቶ ወልዶ የልጅ ልጇን መሳም የምትፈልግ እናት ናት። ብርቅዬ ልክ እንደ እንትን ሆኖባት ነው። ግን ልጅቷ ምን አይነት እንትን እንደሆነች አላወቀችም። እሷ የምታውቃት የድሮዋን ኤልሳ ነው። አሁን ተቀይራ አውሬ እንደሆነች አላወቁም። እና ከጊዜ ጊዜ እሷ እየመጣች ሌላ አዳዲስ አጀንዳ እያመጣች ሌላ ሰው ህይወት እያበላሸች እንደሆነ የኤልሳና የልዑል እናት ምንም የሚያውቁት ነገር የለም።
ሞር ደግሞ በዚህ ደግነታቸው ውስጥ ገብታ ኤልሳ ደግሞ እናትና ልጅ ለማጣላትም ይሆን እሷ ልክ ልዑልን እንደምትወደው እያስመሰለች እንግዲህ ከእናቱ ፊት እንዴት እንደምትተውን ልነግራችሁ አልችልም። ከጀርባ ሴራ እያሴረች ፊት ለፊት ደግሞ መልካም ጥሩ ሰው እየሆነች ነው ልዑልን እየጎዳችሁ ያለችው። ልዑል ለምንኛውም ነገር እጅ አይሰጥም ብያችኋለሁ። አይታችሁታል። ለየትኛውም እንትን ሲንቀሳቀስ ከጀርባ ሰው አለው። እንግዲህ እሷ ምንም ሰው ያለ እሷን የሚሰልላት ሰው ያለ ምናምን አልመሰላትም። እንደፈለገች ወጥታ የምትገባ ምናምን መስሏታል። ግን የልዑል ሰዎች ይከታተሏታል። ዛሬ ይሄንን እንትን ከሱ ጋር ከኤፍሬም ጋር ሌላው ይቅርና እኔ ምን እንዳሰብኩ ታውቃላችሁ? የስልኳን ራሱ ጥሪ ጠልፈው ከማን ጋር እንደምታወራ በስልክም እኮ ማቀበል ትችላለች። ዛሬ እንደውም እጅ ከፍንጅ የተያዘችው በአካል ስለሄደች ነው እንጂ እዛው ባለችበት ሆናም በቴክስትም ሆነ በጽሁፍም በምንድን ነው በስልክ ደውላ ምናምን እንትን ማለት ትችላለች። ስለዚህ አሁን እነ ልዑል ትልቁ እንትን እርምጃቸው የእሷን ስልክ ጠልፈው የሆነ በቃ የምታወራቸው እያንዳንዱ የእሷ ማስረጃ ካላቸው ኤልሳ ራሱ መታሰር አለባት። እንዴ እሷ ምን ስለሆነች የሆነ መታሰር አለባት ግዴታ። እስካሁን ድረስ ለእሷ ነበር እያሰብን እያዘን የነበር ነው። ግን አሁን እሷ ተገልብጣ ለልዑል ጥላት እየሆነችው ነው ያለችው። አሳልፋ ለጥላቶች እየሰጠችው ነው ያለችው። የሰማችውን ለእነዚያኞቹ እያወራች ነው ያለችው። የዚች ልጅ ነገር ማብቂያ ስለሌለው አሁን ላይ ልዑል በጣም ጥንቃቄ እሷን በደንብ መጠባበቅ ያለባቸው ይመስለኛል። መዘናጋት ራሱ የለባቸውም። በጣም ይሄ ኤፍሬም የተባለው ሰውዬ በጣም አደገኛና አደገኛ ሰው ነው። ኤልሳን ምን እንዳስነካት አላውቅም። ልጅቷ በጤናዋ አትመስለኝም። አንድ ጤነኛ ሰው የሚወደውን ሰው እንደዛ ልሞትልህ እየተባባሉ የነበረውን አሳልፋ ትሰጣለች ብዬ አላስብም። የሆነ የራሷ ችግር ያለባት ይመስለኛል። እኔ ምንም እንደ በፊቱ አላዝንላትም። አሁን የእውነት በፊት ታግታ ሳለ ያው ታግታ አይደለም ወዳ ነው። እዛም ኤፍሬም የሚባለው ሰውዬ ጋር አብራ የነበረችው ግን በዛ ሰዓት እኔ በጣም እያዘንኩላት፣ ምስኪን ታግታ ይሆናል በሴትነቷ የተጫወቱባት ይሆናል በየተፈራረቁ ምናምን እያልኩ ስንት ነገር ለእሷ እንትን ስንል አሁን እሷ ተገልብጣ ጭራሽ መታ ነገሩን ሁሉ እየቀላቀለች በየቀኑ ለሰዎች አዳዲስ እንትን እያመጣች ትልቅ ችግር ነው የሆነችባቸው። በዚህ ጉዳይ ላይ ግን ከነገራችን ላይ ዝም ብዬ እኔ እያየው ነበር እና በኤልሳ ጉዳይ ብዙዎቻችሁ እየተናደዳችሁባት፣ ብዙዎቻችሁ እያየው ነው። እኔ ምን ብዬ እንደማወራ አላውቅም። ምክንያቱም የእሷ ነገር ማብቂያ የለውም። አሁን ደህና ሰው ትሆናለች፣ ቀጣይ ደግሞ ትቀየራለች። እንደዛ በቃ እኔ ኧረ በፈጣሪ እኔ እንደዚህ አይነት ሰው አይቼ አላውቅም። እውነት ሰው እንዴት ጨካኝ ይሆናል? ሰው እንዴት አረመኔ ይሆናል? እንደው አብረሽው በፍቅር ያሳለፍሽውን ሰው የፈለገው እኔ እንጃ የሆነ ነገርማ ሆናለች ልጅቷ። የሆነ ነገር ተደርጎባታል እንጂ በጤናዋ እንደዚህ አሳልፋ ልዑልን ለእንትን የምትሰጠው ኧረ እኔ ምን ብዬ እንደምላችሁ አላውቅም ጋይስ። ጤነኛ አትመስለኝም እሷ። በቀጣይ ምን እንደምታመጣ አሁን ላይ ስለደረሱባት ባለፈውም እንግዲህ አይታችኋል፣ ራሳችሁ አይታችኋል። እንግዲህ በልዑልም የተለቀቀውን ቪዲዮ ከማን ጋር በስልክ ጥሪ እየተደዋወለች ምናምን ማስረጃ እያቀበለች፣ ዛሬ ደግሞ በአካል ድረስ ሂዳ እጅ ከፍንጅ የልዑል ሰዎች ያዟት። እሺ ነገ ደግሞ ምን እንደምትል ታያላችሁ። ነገ ምን እንደምታመጣ ለማየት ያበቃችኋል።
አረ ምን ጉድ ነው! አረ ምን ጉድ ነሽ! በምን ቀን ነው የመጣሽው? ዛሬ እዚህ ላይ ስለደረሱባት እንደውም እግዚአብሔር ይመስገን። ከቀጣይ ደግሞ ምን እንደምታቅድ እንግዲህ ማንም ሰው አያውቅም። አሁንም እንግዲህ የልዑል ሰዎች እሷን መከታተላቸውን አላቆሙም። ምክንያቱም እንግዲህ የልሳ ከልዑል ሳይሆን ፍቅር የያዛት የፍቅር ይሆን የሆነ ነገር አድርጎባት ይሆን ባላቅም ከዛኛው ሰውዬ ጋር ነው እንትን የምትለውና ነገ ደግሞ ምን እንደምትል ስለማናቅ እንግዲህ ልዑል እኔ ብቻ ፈጣሪ ይጠብቃችሁ። ከጀርባም ያላችሁትም ከባድ ከባድ ሰው ሆናባችኋለች። ልዑል ቀስ ቀስ እያለች ምንድነው እየተልበሰበሰች ነው የሚባለው እየተቅበሰበሰች ወደ ልዑል እየተጠጋች ግን ከጀርባ ግን ተልካ የመጣች እያንዳንዷን ሰከንድ እያንዳንዷን ደቂቃ እንግዲህ ለሌላ ሰዎች እንደምትሰራ እንግዲህ ዛሬ እጅ ከፍንጅ የያዟት ቀን ነው። እኔ መጀመሪያም ገና የልዑል እናት ለማስታረቅ ምናምን በመሞከራችሁ ሰዓት ምንም ደስ አላለችኝም። ካነጋገሯ፣ ስርዓቷ፣ ምኗ ድሮ እኮ ስታወራ ራሱ አንገቷን ድፊት አድርጋ ድምጿ እንኳን ማይክሮፎን እንትን ተደርጎላት እኮ ድምጿን ለማውጣት በመከራ አሁን እንደዚህ ስትናገር ስታወራ ዝም ብላችሁ እስኪ እዩት። ልዑልን እኮ ዝም አፋፉን እያለች ነበር የምታወራ። አፋፉን ሊያወራ እንኳን እንትን አትሰጠው። እና ይቺ ልጅ ጤነኛ ናት ብላችሁ ታስባላችሁ ወገን? እናንተ ራሱ እስኪ ጤነኛ ናት ይቺ ልጅ? ሰው በአንድ ጊዜ በተወሰነ ወራት ውስጥ ቅይር ተቀያይራ እኮ ነው የመጣችው። ምን አውቃለሁ? ፊቷ ቀይረው አምጥተዋት ይሆን? ራሷ ያልሳ ትሆን? ግራ ነው የሚያጋባው። ልሞትልህ እንደዛ አንተ እንትን ከምትል ምናምን እያለች ስትል የነበረችው ልጅ አሁን ዙራ ጥላት ነው የሆነችበት። አሁን ወደ መጣችበት መመለስ አለበት። የእውነት እዛው ድሮ የነበረችበት ታግታ የሚሆን ምንም ይሆን ልዑል ሰላም የሚያገኘው የልሳ ከልዑል ስትርቅ ብቻ ነው። ከዛ ውጭ ግን ልዑል ጋር ልክ እንደምትወድ እሱ ደግሞ ታውቃላችሁ በጣም የዋህ ነው። ለሰዎች የሆነ በቃ የተቸግሯቸው ወይ የሆነ ከፍቷቸው ወይ የሆነ ብቻ ደግሞ ነፍሰ ጡር ናት እያለ በጣም ስለሚያዝንላት እንግዲህ ከወሬ የሆነ ነገር ስለ ኤፍሬም ስለ እንትን ትጠይቀዋለች። አንዳንድ ትለቃቀማለች። ከለቃቀመች በኋላ ልዑል ዘወር ሲል ደግሞ ለዛኛው ትትላለች። ይሄ ነው ስራዋ፣ ይሄ ነው በቃ። እና በመሀል ደግሞ የሚጎዳው ማን ነው? ልዑል ነው። እሷ ኦሬዲ አምናበት ተቀብላ ይሄን ስራ ተስማምታ እየሰራች ነው ከነዚያኞቹ ጋር። ልዑል ደግሞ በማያውቀው ነገር ውስጥ ወጥመድ ውስጥ ትከተዋለች እያልኩ እኔ ለልዑል ነው ምፈራለት። ልዑል ብቻ ሳይሆን እንግዲህ ከልዑል ጋር አብረው የሚሄዱ ልጆችም አሉ። ስንት ጊዜ በዚህ እንትን ብዙ ሰው እየተጎዳ እያያችሁ ነው። ሞት እስከ ሞት ድረስ የደረሰበት ልጅ አይታችኋል። እና አሁንም የዚች ልጅ ነገር ካላለቀ አሁን እናቷ በምን አይነት ሁኔታ እንዳለች እንኳን አታውቅም። ግን እሷ ምንም ሳያሳስባት የእናቷ ጉዳይ ፍቅር እያጫወታት ነው ያለው ከዛኛው ጋር። የፍቅርማ አይደለም የሆነ ነገር ተደርጎባታል ልጅቷ። እንደዛ የእናቴን አባቴን ስትል 24 ሰዓት አባቷ ከተገኘ በኋላ እንኳን ስለ አባቷ ፍቅር ምን አይነት እንትን ስታወራ እንደነበረ አይታችኋል። አሁን ተቀይራ ግን ሌላ ሰው ሆና መጣ። እንግዲህ ለልዑል ሌላ ጥላት ነው የሆነችበት። ብቻ ለሁሉም እንደው እኔ እንጃ የእውነት በጣም ነው እንትን የምትለው ልጅቷ ከራሷ ጋር አይደለች። ለማንኛውም የምወዳችሁ የማከብራችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። ፕሊዝ ስትገቡ ቪዲዮ ላይክ አድርጉ፣ አዳዲስ ነገር እንዲደርሳችሁ። እንግዲህ ቪዲዮውን
ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። አገራችን ኢትዮጵያን ሰላምና ፍቅር ያምጣልን እያልኩ እመኛለሁ። ባይ ባይ።